ኳስ ጠፋባችሁ እንዴ? ኳስ ጠፋባችሁ? ማጉዌር ያጉድለኝ ወይ አንድ ቴስታ የሚገጭ የለም። ሁሉም ዱኤል እንሸነፍ። ኡጋርቴ መከላከላችን ማጥቃት እንደማችል የታወቀ ኳስ ኢንተርሴፕት አታርግ፣ ግራውንድ ዱኤል አታሸንፍ። የአረ በፈጣሪ ስም ኤሪያል ዱኤል ዜሮ። ምን አባ አጥቂዎቹ ጠፋባችሁ እንዴ? ኳስ እንዴት እንደምትጮት ሲስኮ ምን አይነት ኳስ ነው የምትመታው? አማድ ምን አይነት ኳስ ነው የምትመታው? ታርጌት እንኳን የሌለው ኳስ 24 ቀን አርፈ መጣ። የእናትን እንጀራ ስትበላ ተኝታ ሼማ ይዘሙል። እኔ ምንም አልልም ምንም። ማንቸስተር በሊድስ 2-0 እየተመራ ነው። 2-0 4-0 ነበር። እንደውም ፈጣሪ ስጣቸው ሁለቱን ሲቶት ነው እነሱ። ኡጋርቴ የሚባል ተጫዋች ለአንተ ደሞዝ ይከፈላል። ዩሮ የሚባል ሶማሌ እኔ አቃጠለኝ ተቃጠልኩ። ማርቲኔዝ ግን ትችላለህ። ማርቲኔዝ ትችላለህ። በቃ ትችላለህ። አንተ ትችላለህ። ሌላውማ ወይኔ ምንድነው? አትነጋገሩም እንዴ? ፈርስታ 3-0 ወጠን ነበር ማለት ምንድን እንዴ? ማአት ስህተት እንዴ! በጣም ያስጠላ ሰነፍ ድካም ምናምን 1 ዓመት አርፈ መጣ። በልበልበል አስተካክለው፣ ሰከንዳፍ አስተካክለው። በአንድ በሁለት ተጫዋቾች ቅያር ነው እንደዚህ ድክምክሙ የሚወጣ እንዴ? አትነጋገሩም? ፓስ እንኳን ስትደራረብ ከኋላ አለ ምናምን እንዴ? ማርቲኔዝ ምን አይነት ፓስ ነው? እዛ ምንድነው? ወረረ አስታክሉት። ጭራሽ ምንም ምክንያት ፍራንክ ነው በሉን፣ ቀልድ ነው በሉን። እንደው በአላህ ቀልድ ነው በለኝ ጌታዬ። ምን አባታችሁ ነው 1 ወር ስትሰሩ የቆያችሁት? 1 ወር የታባታችሁ ተኝታችሁ ነው እንደ 1 ወሩን ያሳለፋችሁት እንዴ? ሁለት እኔ ጎል አይደለም ባለሜዳው እኮ ሊድስ ነው የሚመስለው። እየቀጠቀጠ ያለው እኮ ሊድስ እኮ ነው። በአጋጣሚ ነው የገባውን በሌኒሮ የተባልከ ከብት ሆንክ ልጅ። እንዲሁ ካዝሜሮ ንፍጭል ያልክ ሰውዬ። ሌላ ደግሞ አንድ አለ ሴስኮ ቁመት ብቻ ብቅል አውራጅ። አረ ባካችሁ ምንድነው እያደረጋችሁ ያለ? አረ ፈሩ እንዴ! 1 ወር ቁጭ ብላችሁ ተዘብዝፋችሁ መጣችሁ እንደዚህ። አረ ባካችሁ ሁሉ ሰከንድ አፍ ማይክል ካርጊ የሚደረገውን አድርገህ ጨዋታውን ቀይረው። የሚደረገውን አድርገህ በዚያ እንላቀቃት። ድፍን 24 ቀን ጠብቀን ኳስ መጮ በ24 ቀናቶች ውስጥ ኳስ ፓስ ማድረግ ይጠፋል። ኳስ መጮት ይጠፋል። በፈጣሪ አሲስት እነሱ ናቸው። ፓሳቸው አረ ይሄንን እነዚህ ተጫዋቾች አላቃቸውም። ምንድነው? ቆይ በረፍታቸው ምንድነው የሚያደርጉት? ከረፍት በኋላ ምንድነው የምጠብቀው? አረ በመድኃኔዓለም ሰርፕራይዝ ልናረጋችሁ ነው በሉ። ምንድነው 23 ቀን የጠበቅነው? 23 ቀን ምን አይነት መከላከል ነው? አረ ዳኛውን ተውት። ሌኒሮ እንደዛ እያረገው እያየው ምን ብሩኖ ተጎርቶ ተኝቶ ሁለተኛ ጎል። ምን አይነት ቅብብል ነው ደግሞ? ምን አይነት ማርቲኔዝ ለካስሜሩ ሊያቀብል ሞከረ፣ ያም ጎል ሆነ። 3ኛ ጎል ተቆጥሮብን ነበር። ሴኒ ላመንስ ለሌኒሮ ሰጠው ብሎ እዛው ተበልተን ነበር። ምስጋና ለማርቲኔዝ። ምን አይነት ሸርተቴ ነው ያወጣው? 2-0 በሊድስ ዩናይትድ ኦልድ ትራፎርድ ላይ ከ23 ቀን በኋላ ኳሱን የጠፋባችሁ ምን አይነት ቅብብል ነው? በቃ በስርዓት መቀባበል አይችሉም። ይሄንን ካምባክ ካላረጉ የምሬ ነው በጣም ነው መቃጠለው። ያው ሁላታ የሚጠበቅነው ደህና ጨዋታ ለማየት እኮ ዩናይትድ ተጠፈጠፈ። ማን 2-1 ተሸነፋችሁ ብላችሁ ሜዳችን ላይ ሳቃችኋ። በሊድስ ከኛ ደግሞ በበለጠ በተጣለ ቲም ተሸነፋችሁ። በሊድስ ማለት የሰው ልጅ እንዴት ነው በሊድስ የሚሸነፈው? ሊድስን 9 ጎል ነው ያገባንበት እኛ ደርሶ መልሳውን። ለምሳሌ ብሩኖ አሲስት አደረገ ዛሬ። ይሄ ሰውዬ ተውት፣ እኔ ስለዚህ ሰውዬ አላወራ። ማን ግን አትችሉም። ሜዳችሁ ላይ ተሸነፋችሁ። ማን ሙሉ ጨዋታውን ተበልጣ። ሊድሶች እንደው ካልቨርት ሉዊን ብሎ እኔ ኳስ ተጫዋች የለም ተናግሬ ነበር። ካልቨርት ሉዊን ብሎ ኳስ ተጫዋች የለም። መጽሐፍ ጸሐፊ ነው የሰውዬ። ምንም ነገር አይችልም። ጸጉሩን ተሰርቶ ቀይ ብቻ ማሰጠትና ያን ኳስ ከጎል ያወጣ። ማን ቀዩ ይገባዋል አይገባውም አያገባኝም። እኔ ዳኛ ነኝ የምጠይቀኝ። ይገባዋል አያገባኝም። ይገባዋል እንደው ገብቷላ። ባለፈው እኛ ላይ ቋጠራችሁ ህይወታችንን እንዲመረን ያደርጋችሁታ። እንዳልይዛችሁ እያንዳንዳችሁ ትደበቃላችሁ። እንዳልይዛችሁ ያው ተጫወትሽ፣ እንደተለመደው ተሸነፍሽ። ኖርምዬ በዚህ ውጤት ብዙ እንዳትደሰት ያርሰናል ደጋፊ ገባህ አይደል?
እኛም ይሆናል እነሱ ማውራታቸው እንዲያሳፍራቸው ቢያረጋቸው ነው እንጂ እኛን ያን ያህል ሊያስደስተን የሚገባ አይነት ውጤት አይደል። ምን አገባን? ገባህ? ምን አገባን? አንተ እየወየልክ አይደል? የራስህ ስራ አለብህ። ተረዳኝ አይደል? ከጨዋታው ግን የተገነዘብነው ነገር ማለት ነው ምንም አይነት ታክቲክስ አያስፈልግህም ብሩኖ ካለህ ማለት በቃ። በተለይ ሜትሩ ፈርስት ሃፍ ሜትሩን ሎከር ሩም ውስጥ ረስቶት ነው። ሰከንድ ሃፍ ሜትሩን አመጣ መተረውና ካሲሜሮ ጎል ማለት ምን እሺ ነው ማን ዴ ገባህ? ቀይ ስለወጣብሽ ነው እንጂ ካምባክ ሰሪ ነበር አባት። ገባሽ አይደል? ፈርስት ሃፍ ግን እንደዚህ የተጫወቱበት መንገድ ምን እሺ ነው ካልሽኝ ማለት ነው 24 ቀን ለማንቸስተር ዩናይትድ ተጫዋች ጊዜ ከሰጠው ግልጽ የሆነ ነገር እኮ ነው። ክለብ ይሄድበታል ወይ ደግሞ የትርፍ ቀን ስራ። ምክንያቱም 2 ወር ደሞዝ እንዴት ይበላል ሳይጮት? ሁለተኛ ወር ደሞዝ ይበላል ሳይጮት። ገባህ? ክለብ ሄደበት። አንዳንዱ ደግሞ ምናምን ፓርት ታይም ስራ ምናምን ሰራበት እንጂ ኖርማል ነው፣ ኖርምዬ ነው። ምንም ቅር እንዳይልሽ። ሶስተኛ ቦታ ያንቺ ነው። ከነገና ደግሞ ቀይ መደጋገሚው ነገር ምን እሺ ነው ከወንድም ጥላ ጋር የለመድሽው ነገር ነው ማለት ነው። እነሱ ቀይ ስም ሳይሰጣቸው ሲቀር ካንቺ ነው ማለት አንቺ ነሽ የተቀበልሽው። የሚቀጥለው ጨዋታ ደግሞ ሌላ ቀይ እንጠብቃለን። ሉክ ሾው ምናምን ኬዝ ማለት ተረዳሽኝ አይደል? ብሩኖ ካለ ጎል ታገባለህ። እንዳይገባብህ ብቻ እንዳይገባብህ። ይሄን ማለት ትችያለሽ አትሺ ስለምናቅ ማለት ወይኔኛ እንደ ብሩኖ አይነት ተጫዋች ቢኖር እኮ ስለማይገባብንማ እኛ አንድ እናገባለን ቢያንስ። 2 ታክቲክ አያስፈልግም። ብሩኖ ብቻ ካለ ታክቲክ አያስፈልግም። ያን ያህል ቅር እንዳይልሽ። ሶስተኛ ያንቺ ነው። እኔ አሁን ብዙ አልናገርሽ፣ ምክንያቱም 2-0 የተመራሽ ቀይ ወጥቶብሽ 1 ጎል አገባሽ። ሊድዝን እኮ ልታስጨንቂ ሞከርሽ፣ አላስጨነቅሽውም። ልታስጨንቂ ሞከርሽ፣ ለሙከራሽ ብቻ ማለት እየሞከርኩ ነው። ቤተሰብ ናውጣ ቀብራራው ናውጣ እስቲ ና። አየህ ወሩ ሙሉ አልተጫወትኩም። ምን አንድ ሳልጮት እንደደሰት የፈጠረኝ ማን ነው አላልክም? ማን አባክ ደስተኛ እንድትሆን አደረገ? ሲጀመር ቡድንህ እኮ ባለመጮቱ ብቻ ነው ደስተኛ ሆነህ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተ እኮ መሸነፍ ባህሉ አይደል እንዴ? በተለይ ዘንድሮ አንተ ለኛ ትነግረናለህ። ካሪክ መጥቶ ተከታታይ ቢል ለኛ እንዲ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በምትማረው በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱም ጸጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱንም እስካሁን ድረስ ማለፍ አልቻልክም። ያንን ሰው አቅምለህ ለቀኸዋል። ዘንድሮ እኮ አላማችሁ ጸጉር ማስቆረጥ ነበር። እሱንም ማስቆረጥ ያቃተ ቡድን ደጋፊ ነህ። ምንም አባካታ መጣም። በቃ እኔ እኮ ነገርኩ። አንተ አለመጮት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ። ሳትጮቱ እየተቆራራችሁ ብትኖሩ ነው ጥፌታባሽ። በሜዳና በደጋፊ ፊት አፍልተሽ ነበረ። ሰሞኑን አፍልተሽ ልክተን ያልኩት